ወንድ ልጅ ግን በክረምት ገንዘብና ጺም አይጣ፣ ጃንጥላ የሚይዝ ወንድ ፋራ ነው ብሎ ያወጀው ጀዝባ ማን ነው? ባለፈው ጃንጥላ ልገዛ ስጠይቅ ሻጩ ለእናትህ ነው ለሚስትህ ብሎ ጠየቀኝ። ለእናቴና ለሚስቴ በሕይወት እንድቆይላቸው እሱን 4 ሄክታር ጃንጥላ ስጠኝ። ሰገጤ ላለመባል የተነከረ ባቄላ መስዬ ቤቴ እንድገባ ፈልገህ ከሆነ ትልቅ ስህተት ሰርተሃል። ቢመቸኝ እንኳን ጃንጥላ እጀታ ያለው ድንኳን እዘረጋለሁ። ሌላው ፈልጌ ተውኩት። የሚገርመው የሆነ ዘመን እርድና በሌላው ዘመን ላይ ስግጥና ይሆናል። ነዋይ ደበበ ጥላ ይዤ ልከተልሽ የሚል ዘፈን ሁሉ ነበረው። ጥላ ይዤ ልከተልሽ፣ ጥላ ይዤ ልከተልሽ፣ ዝናብ ፀሐዩ እንዳይጎዳሽ። እኔ ሲመስለኝ ወንዶች ጃንጥላ መያዝ የለባቸውም ብሎ የደነገገው ሰውዬ አስጠልኝ በሚል ሰበብ ከሴቶች ጋር መተሻሸት የሚፈልግ ይመስለኛል። ጃንጥላ በመያዝ ራሳችንን ችለን እንቁም። ሳይፈቀድልን በሴቶች ራዳር ውስጥ አንግባ። አመሰግናለሁ። ክረምት መባቻ ላይ ትዝ የምትለኝን የወዳጄን ገጠመኛ አካፍዬ ምሳዬን ላብስል። ከአያሌ ዓመታት በፊት ጌትነት እንየውና ጓደኞቹ ለአንድ የገጠር ቀበሌ ሕዝብ መስክ ላይ ተውኔት ያሳያሉ። ሕዝቡ መስኩን ከበብ አድርጎ ያያቸዋል። ተውኔቱ የታሪኩ አማካይ ላይ ሲደርስ ዝናብ ማካፋት ጀመረ። ግማሹ ተመልካች ከተቀመጠበት ተነስቶ እየተግበሰበሰ በአቅራቢያ በሚገኘው ዋርካ ዛፍ ስር ተጠለለ። የኪነ ጥበብ ፍቅራቸው የዝናቡን ዱላ ያስረሳቸው ሰዎች ብቻ ሜዳው ላይ ቀሩ። ትንሽ ቆይቶ በረዶ ብቻ ሳይሆን በራሪ ኮከብ የቀላቀለ ዝናብ አካባቢውን ይቀውጠው ጀመር። ተዋናዮች ከዚህ በላይ ለኪነ ጥበብ መስዋዕትነት መክፈል አልፈለጉም። እየሮጡ ዋርካው ስር የተጠለሉትን ሰዎች ተቀላቀሉ። ከተጠለሉት ተመልካቾች መካከል አንድ ወዝ የጠገበ ከዘራ የያዘ ጎረምሳ ወደ ተዋናዮች እያየ ጎበዝ፣ ዛሬ ሰንቲ ይዘንባል እንጂ 5 ብራችንን የከሰከስንበትን ቲያትር መጨረሻ ሳናይ አንሄድም። ይህን የጌትነት እንዲህ አለ። በመጨረሻም ሙሽራውና ሙሽራይቱ ወንድምና እህት መሆናቸውን ይደርሱበታል። አሁን በሰላም ወደ ቤታችሁ መሄድ ትችላላችሁ። ሰሞኑን ቲክታክ ላይ ሴትና ወንዱ የሚደንስበት ዘፈን እንዲህ ይላል። በትልቅ ዱላ ብለመጥተው አሬራው ወጣ የቀላወጠው። ኧረ ወዴት እየሄድን ነው? ማለቴ ወዴት እየተመለስን ነው? መለምጠጡ ሲሆን አሬራውን መዘገብ አስፈላጊ ነው? በውኑ ይህ ቆንጆ ሴቶች እየተስለመለሙ የሚደንሱበት ርዕሰ ጉዳይ ነውን? ደግነቱ የኢንተርኔት ዘመን አማራጭ አለህ። የማትፈልገውን ነገር ታሳልፈዋለህ። የማይመችህ ፊት ላይ ሲጋረጥብህ እስክሮል እያደረግክ ታካልበዋለህ። ድሮ እንዲህ አይነት አማራጭ አልነበረንም። ድሮ አንድ የሬዲዮ ጣቢያ ብቻ ነበር ያለን። እሱን ብታሳልፈው እሽ የሚል ሞገድ ይቀበልሃል። እኛ ቤት ቅዳሜ 9 ሰዓት ዳንቴል የለበሰው ባለ ትልቅ አንቴና ሬዲዮ ተመርቆ ይከፈታል። ጋዜጠኛው ቀጥለን የምናቀርብላችሁ ሙዚቃ እንድናሰማቸው የጠየቁን ጋዲሳ ተርፋሳ ከባሌ፣ አዲሱ ቸኮል ከደጀን፣ ተራስ አጎስ ከአዲግራት እያለ የስም ሲዘረዝር ቁጭ ብለን በትዕግስት ከማዳመጥ ውጭ ያለን አማራጭ ሬዲዮውን መስበር ብቻ ነበር። ጋዜጠኛው አንድ ደብተር ሙሉ የመራጮችን ስም ዘርዝሮ ሲያበቃ የሚከተለውን የኤልያስ ተባበል ዘፈን ይለቅብናል። የሀበሻ ሴቶች ልቤ በጣም ኮራ፣ ልቤ በጣም ኮራ፣ እስቲ በጥቂቱ ስማቸውን ልጥራ፣ ቃል ኪዳን መና በለጥሻቸው፣ ሰብለና ሰናይት ሲሏቸው፣ ራሄልና ሄለን እመቤት፣ ሄለንና ማህሌት፣
ፀሐይና ጽጌ ወርቅነሽ፣ ጫልቱና ደመቁ አያልነሽ፣ ተናኘ ኤደንና ሮማን፣ መሰረት አስቴርና ሜሮን ያሳለፍነውን መከራ ለዚህ ትውልድ እንዴት ልናስረዳው እንችላለን? እንዴት ሰነበታችሁ? እኔ በተቻለኝ መጠን በእጅ የሚገኘውን ጥሬ ዕቃ በሙሉ በመጠቀም ለመደሰት እየሞከርኩ ነው። አንዳንዴ ለመደሰት ካለኝ ቁርጠኝነት የተነሳ በአክሊሉ ስዩም ዘፈን ሳይቀር ከመደነስ ወደ ኋላ አልልም። ስሙኝማ፣ አሜሪካ ለሶማሊያ ኮማንዶዎች የምታደርገውን የምግብ እርዳታ አቋረጠች የሚል ዜና ዋዜማ ገጽ ላይ አነበብኩ። ምክንያቱ ደግሞ ኮማንዶዎቹ በልገሳ የሚያገኙትን ልዩ ምግብ ገበያ ላይ አውጥተው ጆሮውን ስላሉት ነው። አሜሪካ ግን ምን ነካት? ሀያል አገር አልነበረችም እንዴ? የሶማሌ ኮማንዶዎች ከምግብ የላቀ ፍላጎት እንዳላቸው አታውቅምን? አንድ የሶማሌ ኮማንዶ አሜሪካ ሂሳብ የዘጋችበትን ክትፎ ሸጦ መለስተኛ ቅቅል በልቶ በተረፈው አንድ ዙርባ ባህር ዳር በብብቱ ስር እንደ ቴርሞሜትር ሻጥ አድርጎ ወደ ምሽጉ መግባት አለበት። የአሜሪካ መንግሥት የአራራውን ነገር ከግንዛቤ እስካላስገባ ድረስ ኮማንዶዎቹ በዚህ ብቻ አይመለሱም። ገና ታንኩን አወላልቀው ስፖኪዮውን ለብቻ አፈሙዙን ለብቻ ገነጣጥለው ለገበያ ያቀርቡታል። ባልተያያዘ ዜና ባለፈው የከተማ መጸዳጃ ግንባታ መዋጮ ሲጠየቅ ጓደኞቼ አቃቂር ማውጣት ጀመሩ። ለምሳሌ ሙዝ ሀብታም አጥር ስር መሽናት ድሆች ቅሬታቸውን የሚገልጹበት ወጪ ቆጣቢ አብዮት ነው። ችግሩን ሳናስወግድ ምልክቱን ማዳፈን የለብንም ብሎ ደሰኮረ። እኔ ግን የማስተባበሪያው ቢሮ ደወልኩና ተቀባይዋን ከደሞዜ ላይ 500 ብር ልልክላችሁ ወስኛለሁ፣ ብዙም ባይሆን ለ2 ጉድጓድ መቆፈሪያ ይሆናል ስላት የመለሰችልኝ መልስ ሞራል ይነካል። ለችግኝ ጉድጓድ ነው? ልብ ብላችሁ ከሆነ ከተወሰነ ጊዜ ወዲህ የምግብ ዕቃዎች መጠናቸው እያነሰ ነው። የሆነ ሱቅ ፊት ለፊት የሚሸጥ ምጣድ የሚል ተዘርግቶ አይቼ ተከስኩ። ምጣዱ ከማነሱ የተነሳ በስናይፐር እንኳ ብትጋግሩበት መሃሉን ትስቱታላችሁ። ምጣድ ድሮ ቀረ ወዳጄ። ድሮ እኛ ቤት የነበረው ምጣድ በጣም ሰፊ ከመሆኑ የተነሳ እናቴ በበቅሎ እየዞረች ነበር የምትጋግርበት። በመጨረሻ የዕለቱ መልእክቴ ለዓላማ እንኑር የሚል ነው። ለዓላማው በየትኛውም ሁኔታ ያለውን ተሰጥኦ የሚጠቀም ሰው አደንቃለሁ። በአግባቡ ከተጠቀምክበት ጉራም ስጦታ ነው። በቀደም እኛ ሰፈር በሚገኘው የገንዘብ መሸምጠጫ ማሽን ወይም ኤቲኤም ላይ ወረፋ ይዣለሁ። ከፊት ለፊት ያለው ጎረምሳ ካርዱን ማሽኑ ውስጥ ከከተተ በኋላ አጠገቡ ያለችውን ዘናጭ ሴት ኢምፕረስ ለማድረግ ፈለገ። ኤቲኤሙ ጠረር አድርጎ የተፋለትን 2000 ብር ቆጥሮ ወደ ኪሱ ከተተና የማሽኑን ትከሻ መታ መታ እያደረገ ምን አለ፣ መልሱን ያዘው። የሆነ ጊዜ ላይ ሰፈራችን ካሉት የልብስ ማጠቢያ ወይም ላውንደሪ ቤቶች ወደ አንዱ ጎራ ላለሁ። ላውንደሪው ውስጥ ዘምዘም የምትባል እንደ ቆላ አዛር ልብ የምትሰልብ ልጅ ታስተናግዳለች። ቀስ በቀስ ልቤ እየፈቀዳት ሲመጣ ይታወቀኛል። ጓደኛዬ ሙዝ የጠበሳ ሰበዞች በሚለው መጽሐፉ የከጀልካትን ሴት በጣም አዝናናት ወይም በጣም አሳዝናት ይላል። ይህን ቀመር የምጠቀምበትን አጋጣሚ ስጠብቅ ቆየሁ። አንድ ቀን የተወሰኑ ልብሶች እንዲታጠቡልኝ ሰጥቼ ነበር አልኳት። ደረሰኙን ይዘሃል? ኪሴን አተራምሼ ሳበቃ ሳልጥለው አልቀረሁም ብዬ ዋሸሁ። ምን አይነት ልብሶች ናቸው እንዲታጠቡልኝ የሰጠህን? በተባበሩት መንግስታት ስብሰባ ተጋባዥ በነበርሁ ጊዜ 1000 ዩሮ አውጥቼ የገዛሁት የስዊስ ሸሚዝ። እሺ፣
ፍቅረኛ የትታኝ ከሄደሽ ጊዜ ጀምሮ ለሌላ ሴት ያላጋራሁት አንድ ጥንድ አንሶላ። ሌላስ? በእምባዬ ብዛት የወየበ የትራስ ልብስ። አድምጣኝ ስታበቃ አይዞህ፣ በዚህ ሁኔታ ውስጥ የእጥበቱን ዋጋ እንድትከፍል የሚጠይቅ አንጀት የለኝም። ካላስቸገርኩህ ከፊት ለፊት ካለው ቁርስ ቤት እንቁላል ስልስ እየጋበዝኩህ የደረሰብህን በዝርዝር ታወጋኛለህ። ደግሞ ጠንከር በል፣ ሴት ብትሄድ ሴት ትመጣለች ብላ ማጅራቴን ሳብ አድርጋ በማተብ ማረፊያዋ ላይ ፊቴን ቀብራ ስታጽናናኝ ታየኝ። 1 ሸሚዝ በ1000 ዩሮ መግዛት እየቻልክ እንዴት የልብስ ማጠቢያ ማሽን ሳትገዛ ቀረህ? ስትለኝ ግን መሳሳት የገባኝ። ማለት ፍቅረኛ ጥላ ብትሄድ አይገርምም። ከዚህ በኋላ ነው ወደ ቀበና ወንዝ እየወረድሁ ልብስ ማጠብ የጀመርሁት። የገንዘብ ሽልማት ዕድል ያለው ሰው አለ። እኔ ከልጅነቴ ጀምሮ ብሸለም የመዳብ ዋንጫና ግብዳ ማህተም የወረረው ሰርተፊኬት ብቻ ነው። ባለፈው የሆነ ካፌ ቡን ስጠጣ አንዱ ሀብታም አጠገቤ ተቀመጠ። እንደሚያደንቀኝ ከነገረኝ በኋላ የንግድ ባንክ አካውንት አለህ? አዎ። እንግዲህ እየሰራህ የምታገኛትን በአካውንት በመክተት ማጠራቀም ነው። በርታ። ለማንኛውም በዚህ ሌሊት የመጣሁት የ100,000 ብሩ ውድድር ላይ ለመሳተፍ ነው። 100,000 ብሩን ብሸልሙኝ አሪፍ ምግብ እበላበታለሁ፣ ራይድ እሳፈርበታለሁ። ለሸፎች፣ ለአስተናጋጆችና ለሹፌሮች የሥራ ዕድል ፈጥራለሁ። ትናንትና ከካዛንቺስ አዋሪ ሚኒባስ ተሳፍሬ ሲሄድ አጠገቤ የተቀመጠው ተሳፋሪ ክፉኛ ይታከከኛል። እርድናን ከእርጅና አስተባብሬ የያዝኩን ወንድማችሁ ይችን አጭር ማሳሰቢያ ያለቀቅኩበት። ጀለስ ጭር ያለ ቦታ የሚያስደስትህ ከሆነ ኪሴ ውስጥ መግባት ትችላለህ፣ መብትህ ነው። ስርቆትን ግን አታስበው። ዶላሬን ባንክ አኑሬዋለሁ። አይፎኔን ቤት ጥዬው መጥቻለሁ። ፍላሽን እንደ ማተብ አንጠልጥዬዋለሁ። በአጠቃላይ በዚህ ሰዓት መስረቅ የምትችለው ቀልቤን ብቻ ነው። አዲስ አበባ ያለው የራይድ ታክሲ አገልግሎት ከአሜሪካው ኡበር የተቀዳ ይመስለኛል። ግን ከአሜሪካው አቻው ብዙ ልዩነት አለው። አሜሪካ ኡበር ለመጥራት ሂሳብ ቅድሚያ በካርድ መክፈል አለብሽ። ጥሪውን ከሰረዝሽ ደግሞ ኪሳራው ባንቺ ነው። የአዲስ አበባ ራይድ እንዲህ ያለ አሰራር የለውም እና ድምፃዊ ጌት ያንለይ እንዳለው ሁኔታው ለኔ ተመቸኝ። በቀደም ራይዶች ጋር ደወልኩ። ከመሸጋገሪያ ሙዚቃ በኋላ እባክዎ መነሻው የት ነው አለችኝ ቪትዛ አከፋፋይዋ። አዋሬ በድሩ በለጨ ፊት ለፊት ቆሜያለሁ። ደሞ አንቱ ባቲ ደስ ይለኛል አሉ። መድረሻዎት? ጃን ሜዳ። በአቅራቢያ ያለ አሽከርካሪ ይደውልልዎታል። አመሰግናለሁ አንቱ ኦፕሬተር። የነጂውን ስልክ በመጠበቅ ላይ ያለው አንዲት መኪና ከፊቴ ቆመች። በውቄ ናግባ ልሸኝህ። አይኔን አላሸሁም። አመስግኜ ገባሁና መንገዴን ተያያዝኩት። ትንሽ ቆይቶ የራይዱ አሽከርካሪ ደወለ። ምስኪን። ይቅርታ የሚሸኘኝ ዘመድ አግኝቼ እየሄድኩ ነው አልኩት። ሰውየው ጦፈ። ታዲያ እዚህ ድረስ ለምን ታጉላላኛለህ? መናደድ አያስፈልግም። ለተጉላላህበት የ15 ብር ሞባይል ካርድ ይላክልሃል። ሰውየው ስልኩን ዘጋው። በቅርብ ርቀት ቢያገኘኝ ኑሮ የኦክስጅን መሳቢያዬን ይዘጋልኝ ነበር። በነገራችን ላይ ሰማያዊ ላዳ እንደ ሰማያዊ ፓርቲ የአገልግሎት ዘመኑን የጨረሰ ይመስላል። አንድ ሰማያዊ ላዳ የሚነዳ ወዳጄ ራይድ የተጀመረ ሰሞን የሰፈሩ ጎረምሶችን አስተባብሮ የራይዶችን መኪና ጎማ ሲያስተነፍስ ይውል ነበር። ከ7 ወር በኋላ ሳገኘው ግን ራሱ ተንፍሷል። ራይዶችን እንዴት ታያቸዋለህ ስለው የመለሰልኝ መልስ አንጀት ይበላል። እነሱ በዳታ እኛ በጌታ እንተማመናለን።
ከጥቂት ዓመታት በፊት የምነው ሸዋ ባለቤት አቶ ሸዋ ይተና ለእህቱ ልደት ዲሲ በሚገኝ ክለብ ውስጥ የራት ግብዣ አዘጋጀ። በእሱ መጥሪያ ወደ አሜሪካ የመጡ ዘፋኞች አንደኛው ጥግ ላይ ተከማችተው ተቀምጠዋል። ፋሲል ደሞዝ፣ አጫሉ ሁንዴሳ፣ ኃይሉ ፈረጃ፣ ሀፍቶም ወይም አባቱን የረሳሁት ዘፋኝና ሌሎች ድምፃውያን ነበሩ። ይህን ማስታወሻ የጻፈው ጭሮ አደርም የዘፋኝ ለምድ ለብሶ ተቀላቅሏል። እኛ ከተቀመጥንበት ጥግ የተረፈው የክለቡ ሆድ ከአፍ እስከ ሰደፉ በሌሎች ደንበኞች ተሞልቷል። ከወዲያ ማዶ ጥግ የሆነ ሰውዬ ሲመጣ ተመለከትኩት። የሚጨብሱ፣ የሚደንሱ ወይም ያለምንም ዓላማ በትጋት የሚቆሙ ሰዎችን እየጣሰ አሁንም ኤክስኪዩዝ ሚ እያለ እኛ ወደ ተቀመጥንበት ይሳባል። 2 ብርጭቆ ቢራ ጨርሼ ቀና ስል ሰውየው በክርናቸው የሚጎስሙትን በእግራቸው የሚደቀድቁትን ዳንሰኞች ታግሶ እየገሰገሰ ነው። የቀረበልኝን ራት አጠናቅቄ ወደፊት ሳፈጥ ሰውየው ልክ በሚፈጥን ባቡር ውስጥ ከአንዱ ፉርጎ ወደ ሌላው ፉርጎ የሚዛወር ተሳፋሪ ይመስል ከወዲያ ወዲህ እየተላጋ ወደ እኛ ለመድረስ ይፍጨረጨራል። በመጨረሻ ከፊት ለፊታችን ቆሞ ኮንታል ከትከሻው እንደተራገፈለት ኩሊ በረጅሙ ተንፍሶ ሲያበቃ የመጣሁት እንደማላደንቃችሁ ለመናገር ነው አለና በመጣበት ሁኔታ ተመለሰ። እንደማያደንቀን ለመናገር የከፈለውን መሥዋዕትነት ባሰብኩት ቁጥር ሳደንቀው እኖራለሁ። ይህን ደግሞ ጓደኛዬ ነው የነገረኝ። ጊዜው ትንሽ ቆየት ብሏል። በአንድ ምሽት አሜሪካን አገር በታወቀ ሬስቶራንት ውስጥ ነዋይ ደበበ ይዘፍናል። አገሬን አረሳም አገሬን እያለ ይቀውጠዋል። በዛ ሰዓት ደግሞ አብዛኛው ዲያስፖራ አገሩን ለመርሳት እየጠጣ ነው። ነዋይ አገሬን አረሳም ይልና እንዲጨርሱለት ማይኩን ወደ ታዳሚው ይደግነዋል። እዚህ ጋር አንድ ጎድን ጥብስ አዝዘን ነበር ከሚል የአንድ ተስተናጋጅ ምሬት በስተቀር ከታዳሚው አካባቢ የሚመጣ ድምፅ አልነበረም። ነዋይ ዘፍኖ ጨርሶ ልብሱን ለመቀየር ወደ ሬስቶራንቱ ጓዳ ሲገባ አንዱ ታዳሚ እንደ ጥያ ድንጋይ ጓዳው በር ላይ ተገትሮ ጠበቀው እና ተገታሪው የንዋይን ትከሻ እየተመተመ እንዲህ አለ። በርታ፣ በዚህ ከቀጠል ካልበም ማውጣት አይቀርም። ከዓመታት በአንዱ ቀን ከጌትነት እኔው ጋራ አንበሳ ባር ምሳ በላን። ከዚያ ወጥተን ልንሸኛኝ ወደ ካዛንቺስ የሚያራምደኝን መንገድና ወደ ብሔራዊ ቲያትር የሚመልሰውን ጎዳና የሚያገናኝ ቦታ ላይ ቆምን። ወዲያው አንድ ጎልማሳ ሲጋራ እያጤሰ አጠገባችን እግሩን አንፈራጦ ቆመ። ከአቋቋሙና ከአስተያየቱ ተነስቼ ለአድናቆት ሳይሆን ለለከፋ እንደተሰናዳ ገመትኩ እና ክፍተት ላለመስጠት የሰማይ የምድሩን ስቀድ ሰውየው ጮክ ብሎ ጌትነት፣ ቅድም ዋቢ ሸበሌ ሆቴል ፊት ለፊት አየሁህ፣ አሁን ደግሞ እዚህ አገኘሁህ፣ እንዴት ነው ነገሩ አለና በእርካታ ፈገግ አለ። እንዴት ነው ነገሩ የሚለው ሲተረጎም በዛብኝ፣ ብርቅ መሆን ቀረ ምናምን ሊሆን ይችላል። ጌትነት የሰጠው ምላሽ መቼም አይረሳኝም። ሥራ ፈተህ የምትከተለኝ ከሆነ ትንሽ ቆይተህ ደግሞ ለቡ አካባቢ የምታገኘኝ ይመስለኛል። በአገራችን ሕዝብ ከገዥ ጋር ተማክሮ የመረጠው ብሔራዊ ምልክት ኖሮ አያውቅም። የአገር ገዢዎች የሆነ የሥልጣን ምልክት ይመርጣሉ። ያ ምልክት በውድም ሆነ በግድ ብሔራዊ ምልክት ሆኖ ይቀራል። ገዢው አምራቹን ሕዝብ ወይም ገበሬውን፣ አንጣሪውንና ነጋዴውን አማክሮ የመረጠው ምልክት መኖሩን የሚያስረዳ ታሪክ ካለ አቅርብልኝ። የዕድሜ ልክ ተማሪ ነኝና ሐሳቤን ለመቀየር አላቅማማም። አንበሳ የአራዊት ንጉሥ ነው ተብሎ ይታሰብበት በነበረበት ዘመን
ነገሥታት አምሳላቸው አድርገው መርጠውታል። አንድም የክርስቶስ ምልክት ስለሆነ የክርስቲያን ነገሥታት ምልክት ሆኖ ቆይቷል። ይሁን እንጂ ሁሉም ነገሥታት ተመሳሳይ ልማድ አይከተሉም ነበር። ለምሳሌ ዳግማዊ ቴዎድሮስ የአንበሳ ማኅተም የነበረው ሲሆን ተተኪው አጤ ተክለ ጊዮርጊስ ነብርን በምልክትነት መርጧል። ንግሥተ ነገሥታት ዘውዲቱ እርግብን ወይም የኖኅ እርግብ የማኅተሟ ምልክት አድርጋለች። ታሪክን ትንሽ ብንበረብር በቀጥታም ሆነ በእጅ አዙር ከአዕዋፋት ጋር የተቆራኙ ጌቶች ማግኘታችን አይቀርም። የካፋ ነገሥታት እንደ ጥንታዊ ግብፃውያን በላባ ያጌጠ ዘውድ ነበራቸው። ላባው ከየትኛው የወፍ አይነት እንደተነቀለ አላወቅሁም። ንጉሥ ምኒልክ የሐረሩን ኢሚር አብዱላሂን በጦርነት አሸንፎ ከያዛቸው ምርኮዎች መካከል ለማዳ ውሻና ለማዳ ወፍ ይገኙበታል። የምኒልክ ነገር ይመስለኛል ተረት አሞራው በቀፎ ውሻው በሰንሰለት ብላ የዘፈነችው ገንቦኛ የወፉን አይነት ለይታ አልነገረችንም። ግን የተሸናፊውን ያክል አሸናፊው የማረከው ብርቅ ወፍ ቢሆን ነው። የጠቅላይ ሚኒስትር አብይ አህመድ ጣዖስ የዘመኑን መንፈስ የሚያስረሳ ክርክር ቀስቅሳለች። አንዳንዱ በሚያነሳው ክርክር ላይ አንዳች ፍሬ አይጠፋውም። ሥራ ከምፈታ ልጅን ላፋታ ብሎ የተሰማራም ሞልቷል። ስለ ጣዖስም ሆነ ስለ አንበሳ ትርጓሜ በሰፊው መለስበታለሁ። አይበልብኝና ሥልጣን ላይ በወጣ የአንበሳንም ሆነ የጣዖስን ሐውልት አላፈርስም። በነበረው ላይ የራሴን ብሔራዊ ምልክት እመርጣለሁ። ከበሬ ሌላ ማንን ልመርጥ እችላለሁ? የሚወዱኝ ለምልክቱ ጥሩ ጥሩ ትርጉም እየሰጡ ይደግፉኛል። በውቄ ለመጀመሪያ ጊዜ አርሶ አደሩን የሚያከብር ብሔራዊ ምልክት አስተዋወቀ እያሉ ያወድሱኛል። የሚጠሉኝስ በሬ የሚለውን ቃል በአንድ አዳር ስድብ አድርገውት ያድራሉ። ችግሩ ከምልክቱ አይደለም፣ ለምልክቱ ባለቤት ካለን አስተያየት ነው። ስሜት ከአእምሮ በላይ እንደሚበረታ ለማስረዳት ሾፐንሃወርንና ቢጤዎችን መተንተን አይጠበቅብኝም። እነዚህን የአገራችን ተረቶች ብቻ ማየት ይበቃል። ሰውን ሲወዱ ከነንፍጡ ጠላት ይቀባል ጥላት። አካል ጉዳተኛን እንደ ደካማ ፍጡር መመልከት ከባህላችን አሉታዊ ገጽታዎች አንዱ ነው። ግን እስቲ ያስቡት፣ ሙሉ አካል ያለው ሰው ሙሉ አካሉን ምን ያህል ይጠቀማል? ተጠቅመህ መልስ ይላል ዕቃ የሚያውስ ሰው። ከተፈጥሮም በለው ከፈጣሪ የተወሰነውን አካል ሳንጠቀም የምንመልስ ጥቂት አይደለንም። ከሕዋሳት አንዱን በአደጋ ወይም በተፈጥሮ ያጣ ሰው አንጎሉንና ቀሪ ሕዋሳቱን ሙሉ አካል አለኝ ብሎ ከሚመካው ሰው በላይ እንደሚጠቀም እናውቃለን። ለዚያ ነው ዓለማችን ሆመርን የሚያክል ባለቅኔ፣ ቤትሆቨንን የሚያክል ሙዚቀኛ ማፍራት ያልቻለችው። ቁም ነገሩን ለማለዘብ የሚከተለውን የሰንበት ወግ ልጨምርበት። አምሳ አለቃ ገብረሃና ማዕረጋቸው ለዚህ ጨዋታ ሲባል ተቀይሯል። ከአንድ ቦታ ተነስተው ለጉዳያቸው ሲገሰግሱ መሽቶባቸው የእግዜር እንግዳ ነኝ ብለው አንድ ቤት ተጠጉ። ባለቤቷ መሸታ ቤት ያላት ወይዘሮ ናት። ውብ ደርባባ ሆና አንድ እግር ብቻ ነው ያላት። ሌላውን እግሯን በአድዋ ጦርነት ወቅት ያጣችው ይመስለኛል። መሸተኛው ሁሉ ተሰናብቶ ገብረሃናና ሴትዮዋ ብቻቸውን ቀሩ። ሴትዮዋ ለአምሳ አለቃ እራት አብልታ እግራቸውን አጥባ አነጠፈችላቸውና አልጋዋ ላይ ወጥታ ጋደም አለች። ገብረሃና ለመተኛት ቢሞክሩም እንቅልፍ አልጠጋቸው አለ። ድንገት የሆነ ከይሲ ሐሳብ መጣላቸው። ብድግ ብለው ወደ ሴትዮዋ አልጋ ተሳቡ። አልጋው ላይ ወጡና እንደ ሽቦ ተጠመጠሙባት። ሴትዮዋ
አንቱ ቅሌታ ብላ አክብሮት ያልተለየው ስድብ ከወረወረችላቸው በኋላ ገፍተር አድርጋ ለሪጎሪ እንደሚመታ ኳስ አልጋው ጠርዝ ላይ አመቻቸቻቸው። ሴትዮዋ በደህነኛ እግሯ በሙሉ አቅሟ እርግጫ ስትሰነዝር የተዘጋ ስቴዲየም የመበርገድ አቅም አላት። ይሁን እንጂ ገብረሃና ሽማግሌና የእግዚአብሔር እንግዳ መሆናቸውን ከግንዛቤ በማስገባት በስሱ ብትሰነብቃቸው እንደ ላስቲክ ኳስ ነጥረው እንደ ናዳ ድንጋይ ተንከባለው ግድግዳው ላይ እንደ ጥቅስ ተለጠፉ። ገብረሃና ትንፋሻቸውን ሰብስበው አለመሞታቸውን ካረጋገጡ በኋላ ወደ ረገጣቸው እግር እየተመለከቱ እንዲህ ብለው ተራገሙ። የወንድምህን ቀን ይስጥህ